ብትወርቅ ብትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መች መብቴ ብለ ወደ መርጠም መጣህባት መብቴ ነው ብላለች አንተ ማኖር መች ጠበባት ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ። አቃለው ትንሽ እንደጠፋው ግን አሁን ባክ እያረኩ ነው በአሪፍ ኢነርጂ እና ያው በጥሩ መንፈስ በጥሩ ኢነርጂ ለመጀመር ደስ የሚል ቦታ ነኝ። ዛሬ ከከተማ ወጥቻለሁ። ከአዲስ አበባ አይደለም ከአዲስ አበባ ውጪ ነኝ። የት እንዳለው እስቲ ገምቱ። ገስ እት እንዴት እግዚአብሔርን እንዴት ደስ የሚል ቦታ እንዳለው እንዴት እንደው ታውት እስቲ እውነት የሆነ አላቅም በጣም ደስ የሚል ቦታ ነው። ወይዘሩ ምናምን ደግሞ ታውት እና አረንጓዴ ነው። ከተፈጥሮ ጋር ነው የምታወሩት። አሁን ደራሲ ምናምን ሆሽ አትበሉኝና እቺን ነገር ብቻ ልጨምርላችሁና ደራሲዎች ምናምን ሲያወሩ አይመስለኝም ነበር ከተፈጥሮ ጋር ማውራት ያፋቱ ድምጽ አረንጓዴ ነገር መመልከት በፈጣሪ ስራ መደነቅ ምናምን አይመስለኝም ነበር። ግን ዛሬ ተደነቅኩኝና አብረን ነው የምንውለው። አሁን መጀመሪያ እዚህ ቦታ ምን ቦታ እንደሚባል አላውቅም አክቹሊ ግን መጥቻለሁ። ደብረ ዘይት ነው ያለሁት። የሆነ ሀይቅ ጎን ነኝ እና አሁን ወደ ጀልባው እንሂድና ጀልባው አንድ ላይ ሐዋሳ ነው እኔ ጀልባ እንትን ያልኩት እንጂ እዚህ አልቀዘፍኩምና እቀዝፋለሁ። ሰላም እንዴት ናችሁ? አለ በጀልባ የሚፈልግ ነበር። እሺ ያው እዛች ጋር ጀልባ ልገባ ነበር ግን ደግሞ ብቻ ማረችኝ። የሆነ ቪአይፒ ነገር ናት ገባችሁ? መሀል ላይ አበባ አላት ምናምን አበባ ደግሞ የሚሆነው ከአበባ ጋር ነው ይሄ ነው ኑ ላሳያችሁ። አያታት ከነ ጠረጴዛዋ ከነ አበባዋ ምን አይነት ጃኬት ያሬንጀር ጃኬት እየተንቀሳቀሰ ነው። በዚህ ሁሉ ፀሐይ አለ። በዛ ሻይ ቡና ማለት የምትፈልጉት ካለ እዚህ ጋር ኢንተርቪው እናደርግላችኋለን። በሁሉም ምግብም መጠጥም አለን አይደል? ሁሉም እንግዲህ እሺ ስምህን አስተዋውቀን መጀመሪያ። ስሜ ፈለቀ ታደሰ ይባላል። እኔ ፍቅር እባላለሁ። ስለዚህ ከሱ ጋር ነው ቆይታችንን የምናደርገው። ስለዚህ ቦታ አንዳንድ ነገር እንትናለን አንድ ላይ እንዝናና የኔ ወዶች። ካፕቴናችን አንዳንድ ጥያቄ ጠይቀሃለ ትመልስልኛለህ ስለማላውቅ ደብረ ዘይት መሆኑን ነው እንጂ አሁን ይሄ ቦታ ስሙን ታሪካዊ ቦታ ከሆነ ታሪኩን እና የሃይቁን ስም ምናምን ብትነግረኝ ደስ ይለኛል። ኦኬ እኔ ስሜ ፈለቀ ታደሰ ይባላል። ይሄ ሆራ አርሰዲ ነው የሚባለው ሬቻ የሚከበረበት ቦታ ነው። እዚህ ነው እንዴ ሬቻ የሚከበረው? እዚህ ሆራ ነው። ይሄ ሆራ ይባላል። ሌላ ስም ሆራ አርሰዲ ነው። ከተማው ቢሾፍቱ ወይም ደብረ ዘይት ነው የሚባለው እና ሬቻ የሚከበረው እዚህ ጋር ነው ያው ወርካው። ስለዚህ ቦታው በሃይቁ ስም ነው የሚጠራው ማለት ነው። ሆራ አርሰዲ ወይም ሆራ ተብሎ ይጠራል። እኔ እግዚአብሔርን ቲክቶክ ላይ ምናምን ነበር ማየው ወደ ውስጥ 42 ሐዋሳ እኮ 20 ሜትር ነው የፍቅር ሀይቅ ምናምን ይባላል አለ። ሌላ ሀይቅም ያም 85 አለ። እዚህ ስንት ሀይቅ አለ አጠቃላይ ደብረ ዘይት? በፊት 7 ነው። አሁን ግን አንድ ሌላ ቆፍ ይባላል 18 ሜትር አለ። እሱ 8ኛ ትንሹ 18 ሜትር ነው ማለት ነው አለ። ኩሪፍቱ አለ 22 ሜትር ማለት ኩሪፍቱ ሪዞርት ተቋርጥ ያለ። ኦኬ እሱ 18 ሜትር ነው። እሱን አይቼዋለሁ። ሄጄበታለሁ እንሳት ሆራ ነው ያልከኝ? ይሄ ሆራ አርሰዲ ይባላል። ሆራ አርሰዲ አራት ሚሊዮን ሰው ነው ማለት ነው። እኔ አሁን ለሬቻ ደብረ ዘይት እንደሚመጣ ምናምን አውቃለሁ ግን የሃይቁንም ስም አላውቅም። ሃይቅ ቦታም እንደሚመጡ ምናምን ይሄ በሚዲያ የምታየው ነገር ነው ግን ስሙ ምናምን አላውቅም ነበር። ግን እንዴት ነው ደስ የሚለው! በጣም ነው ደስ የሚለው። ይሄ አየሩ ተስማሚ ነው ማለት ፀሐይ አይደለም ወይ ንፋስ ብቻ አይደለም ምናምን በጣም ጸዴ ነው።
መንካት ይቻላል እንዴ? ይሆን ወይኔ እንደምን ይሻለኛል? ልቅሰፍ እኔ በቅሰፍ ይቻላል? ገልብጭው እንዴት ነው? ቆይ አንተ ሳትክራ ከባኝ እዚህ ጋር ነው ያና አሳይሽና ዞር ላለው ነው። እሺ ወደ ደረትሽ ደረትሽ ጋር ሰብሰብ። ይሄን ሪላክስ አድርጊ እጆችሽን ማለት ነው። እንዴት ስበዋለሁ ታዲያ? ትስቢያለሽ። ቀላል ነው። ልቀቀው። እሺ ልቀቀው። ሪላክስ አድርጊና እንዳሳይሽ በቃ። እንዴት ትክክል ነኝ? ልክ ነሽ። ልክ ነሽ። ግን ስከተል የሆነ እኩል ያልሆነ ነገር ያለ ይመስለኛል። ክብደት ስላለው ነው ያ ዝም ብለሽ። ኦኬ ለዛ ነው መሰለኝ። እኔ ባይዘው እየሄድን ያለ ነው። በእኔ ሹፌርነት ነው። ካፒቴን ፍቅር እባላለሁ። ጠይቀኝ ስለ ቦታው ችግር የለም አስረዳለሁ። አረብስማ አለች አይዞሽ አረች ቆይ ወደ ልብ ያ እንዲያርግ እንጂ ቆይ እዛ ደረስሽ ኦኬ እንደዚህ አዎችና ከተሽና እንደዚህ ያው እንደዚህ ሳቢ ደረትሽ ላይ ያው በቃ ያለ ስራ የገብቼ ትከምል እና እና የኔ ውዶች ፈታበሉልኝ፣ ተዝናኑልኝ። ፈጣሪ ሰራኑ ባሪን በአምሳያው ልክ ሰውን ሲዘራ ሕይወት ተፈጥሮ ይዛውሏን እንድሆንላት ሚዛን ፈጠረ እኔን አውነኝኔ የቤቴ ጥላ የወገኔ ነኝ ያገሪ ካስማ ያገር ካስማ ሴት ነኝ እኔ ለሀቅ ያኖር በዘመኔ ያገር ካስማ ሴት ነኝ እኔ የበረታው ለወገኔ ለሀገር አድባር ለምድሪቱ ተስፋ ነችና መንፈሰ ብርቱ ተስፋ ነችና መንፈሰ ብርቱ ጠቢብ ለዩን በማስማማቱ ምን ማርከሻ አላት ብላቱ ጥበብ ብላቱ አላት ትግስቱ ስለ አንድነት እሰብካለሁ ሰላም ፍቅርን ዘምራለሁ የተሻለ ነገን ሳልም ሩቅ አስቤ ቅርብ አላድርም የአገር ካስማ ሴት ነኝ እኔ ለሀቅ የነገን ማወቅ ፈለኩ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴን ላኑረው ላለመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገር ካየኋቸው ሁሉ አንተ ያ እንግዲህ ጀልባ ላይ መርከብ ላይ ጀልባ ላይ አሪፍ
ቆይታ ነበረን ቀዝፍ ያለው እና እንደው ምን አሰብኩ መሰላችሁ ትንሽ ጀልባ ነገር ገዝቼ እዚህ ሀይቅ ላይ ስራ ጀምር እና የኔ ወዶች በጣም አሪፍ ጊዜ እያሳለፍኩ ነው። ግን ለብቻ መዝናናት እንዲህ እንደሚቻል አላውቅም ነበረ። ብቻ ገና ምኑ ተነካ ገና መች ተነካና እና ውሎ አንድ ላይ ነን። አሁን ወደ ቀጣይ ቦታ ማሳያችሁ ቦታ አለ። እኔማ ላይ እስካሁን ደብረ ዘይት ብዙ ጊዜ መጥቻለሁ፣ ግን ብዙ ያላየሁት ነገር እንዳለ ነው የተገነዘብኩትና ሰው አንድ ላይ እንያቸው። ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን የኔ ወዶች ያው እንግዲህ እንዳሰብኩት ዛሬን ለማዋል አልቻልኩም። ማለት ከጎኔ ሰው ምናምን ስለሌለ ብዙ ነገር እንትን አልቻልኩም። ግን አሁን የታወቅኳት ልጅ አለች። ስለዚህ እሷ ደግሞ በቃ ለነገር እየተቀጣጠር ነውና ሜቢ ነገ አሪፍ ቪዲዮ ልሰራላችሁ እችላለሁ። ዛሬ ግን እየተናደድኩ ነው። ግን በቃ እችላለሁ ይሄ ቪዲዮ። አሁን ምሳ በልቼ ጨረስኩና ዝም ብዬ እዚህ ጋር ደስ የሚል ቦታ አለ በዛው እናንተን ቻው ልበላችሁ ብዬ ነውና የኔ ወዶች በጣም እንደማናደዳችሁ አውቃለሁ። ምክንያቱም ሁሌ ቃል ገባና አጠፋለሁ። ካሁን በኋላ ቃል አልገባም። ምክንያቱም ሰው እናንተ ላይ አመኔታ እንዲያጣ መታመናችሁ እንዲቀንስ ነው የሚያደርገው። 10 ጊዜ ቃል እየገባችሁ መጣለው ሰራለሁ ስል እናንተም ደግሞ የኔን ቃል አምናችሁ ስጠብቁ ልባችሁ ሲሰበር እኔ ድጋሚ ይቅርታ ስል እናንተ ይቅርታም ይሰለቻልና ካሁን በኋላ ላለመጥፋት እሞክራለሁ። ያው እንግዲህ በአዲስ ኢነርጂ በአዲስ ኃይል ነው መመጣላችሁ የኔ ወዶች። እውነት በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ፍቅሮች፣ የኔ ጣፋጮች፣ የኔ ፈንዲሻዎች። የዛሬ ቀኔ ይሄ ነበረ። አሁን ገብቼ ሻወር ወስጄ ሩሜ ማረፍ ነው የምፈልገው። ነገ አሪፍ ጊዜ ይኖረናል ብዬ አስባለሁ። ይኖረናል፣ ሰው አለን። ምክንያቱም ዛሬ ሰው ስለሌለ ነው ከጎኔ የከበደኝና ተናደድኩኝ። በጣም ነው የሚያናድደው እግዚአብሔርን። ተወሰቃ ስለሷ እናስበው ብቻ። ነገ ባሪፍ ቪዲዮ መጣላችኋለሁ የኔ ወዶች። አይ